ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? የዛሬ ታሪካችን የሚጀምረው ከልጅነታቸው ጀምሮ ጎረቤታሞች የልብ ጓደኛሞች በነበሩት በቻኪና በሱባሩ ውብ ትውስታ ነው። ሁለቱም በመስኮታቸው በኩል እርስ በርሳቸው ማራት እንዲሁም ማታ ማታ ኮከቦችን ለመመልከት ምኞታቸውን ለመመኘት ወደ ተራራው እይታ ቦታ መሄድን ዘወትር የሚወዱ የልጅነት ልማዳቸው ነበር። አሁን ሁለቱም የሁለተኛ ደረጃ ትምህርት ቤት ተማሪዎች ለመሆን በቅተዋል። ሆኖም ግን ሱባሩ በየቀኑ በጋዜጣዎች መጽሔቶችና በቴሌቪዥን ፕሮግራሞች ላይ የሚታይ እጅግ ታዋቂና ዝነኛ ሞዴል ነበር። የሱባሩ እናት በማለዳ ተነስታ ወደ ስራ ስለምትሄድ ሱባሩ እጅግ እንቅልፋም ስለነበረና 3 ጊዜ በማንቂያ ደውል ቢደወል እንኳን ጨርሶ ሊነቃ ስለማይችል ቻኪ በየቀኑ ሄዳ እንድትነቃው ትለምናት ነበር። ቻኪም የማንቂያ ደውሎቹን አጥፍታ ሱባሩን ለማንቃት ትጠራለች። እሱ ግን ሁልጊዜም እባክሽ 5 ደቂቃ ጨምሪልኝ እያለ ይለማመጣት ነበር። ልክ በዚያን ቅጽበት በአልጋው ስር የተደበቀው የስልኩም የማንቂያ ደውል መጮህ ጀመረ። ቻኪም እሱን ለማጥፋት ወደ ታች ዝቅ ባለችበት ሰዓት ሳታቅ እግሯ ስንጥቅ ብሎ ተንሸራታ በሱባሩ ደረት ላይ ወደቀች። ሱባሩም እያሾፈና በለስላሳ ድምጽ ለመሆኑ እኔን የምታነቂበት አዲሱ ስልትሽ ይሄ ነው ሲል ጠየቃት። ቻኪም በሁኔታው ክፉኛ አፍራና ተሸማቃ በፍጥነት እንዲነሳ ነገረችውና ክፍሉን ጥላ ወጣች። ወደ ትምህርት ቤት በሚጓዙበት መንገድ ላይ ሳሉ ሱባሩ ወደፊት ታላቅ ተዋናይ ለመሆን ስለሚመኝ ዛሬ ለአንድ አዲስ የድራማ ኦዲሽን ለመሳተፍ ከትምህርት ቤት ቀድሞ እንደሚወጣ ነገራት። ቻኪም በታላቅ ደስታ በመደገፍ የእሷን የክፍል ማስታወሻዎች እንደምታበድረው ቃል ገባችለት። እሷ የሰራችለትን የሩዝ ጥቅል ስታበላው ሱባሩ የእሷ ምግብ ሁልጊዜም ከሁሉ የላቀና ምርጥ እንደሆነ ነገራት። ትምህርት ቤትን በደረሱ ጊዜ ግን ተማሪዎቹ በሙሉ ሱባሩን ከበቡት። ሁለቱም ተለያዩ። ቻኪ ያዝና ብቻውን ስትቆም ያየቻት ጓደኛዋ ኮንዶ አሁንም ሱባሩን ተወደው እንደሆነ ጠየቀቻት። ቻኪም ነገሩን ለማስተባበል ብትሞክርም ኮንዶ ግን ጨርሶ አላመነቻትም ነበር። በክፍል ሰዓት ሱባሩ መስታወት ተጠቅሞ የቻኪን ትኩረት ለመሳብ ሞከረ። ይህም በፊቷ ላይ ታላቅ ፈገግታን ፈጠረ። እሷም በተመሳሳይ መንገድ ምላሽ ሰጠችው። በረፍት ሰዓት ሱባሩ ለኦዲሽን ሊወጣ ሲሰናዳ በርካታ ተማሪዎች ፎቶ ለማንሳት አስቆሙት። ቻኪም በመካከላቸው በመግባት ለነሱ መጫወቻ መንገድ አዘጋጀችላቸው። ሱባሩም ወዲያውኑ እጇን አጥብቆ በመያዝ አብሮ ከትምህርት ቤት ሮጠው ወጡ። ወደ ውጪም እንደደረሱ ሱባሩ የተበተነውን ጸጉሯን በጥንቃቄ አስተካከለላት። ስለረዳችውም አመስግኗት ወደ ኦዲሽኑ ፈጠነ። በዛን ጊዜ የቻኪ ልብ እጅግ በከፍተኛ ፍጥነት ይመታ ጀመር። ከትምህርት ቤት በኋላ ቻኪ ከጓደኞቿ ጋር ለመመገብ ሄደች። ጓደኞቿም ለሱባሩ የፍቅር ቃሏን እንድትነግረው ቢያበረታታትም እሷ ግን በጭካኔ ውድቅ ያደርግብኛል በሚል ፍርሃት ምክንያት እንደ ቀድሞ ተራ ጓደኛ ሆና ለመቀጠል ወሰነች። በምሽት ሱባሩ በመስኮት በኩል ጠራትና አዲስ የኢንተርኔት መለያ ፎቶ ለመጫን ማሰቡን ነገራት። ቻኪ ግን ያሰበውን ፎቶ ስላልወደደችው አዲስ የሚያምር ፎቶ ልታነሳው አቀረበችለት። ሁለቱም ወደ ባህር ዳርቻ ሄዱ። እዚያም ቻኪ የሱባሩን በርካታ ውብ ፎቶዎች አነሳ። እጅግም አስደሳችና የፍቅር ጊዜ አሳለፉ። ቻኪ በተፈጥሮ ፈገግታው የተነሳው አንድ ፎቶ መጣ። እሱ በተፈጥሮ ፈገግ ሲል ይበልጥ እንደሚያምርበት ነገረችው። ሱባሩን በንግግሯ ተገረመ። ቻኪም ወዲያውኑ ነገሩን ለማስተባበል ስትል ስለ ፎቶ ብቻ ማውራቷን ነገረችው። ሱባሩ ግን ከእንግዲህ ወዲህ ሁልጊዜም እሷን ብቻ ፈገግ ሊያረጋት ስለሚችል የእሷን ፎቶ እርዳታ ሁልጊዜ እንደሚፈልግ ነገራት። በድንገት የተወሰኑ ወንዶች ወደ እነሱ ሲመጡ አይተው በአንድ ጠባብ መተላለፊያው ተደበቁ። እዚያም እጅግ ተቀራርበው ቆሙ። የቻኪ ልብ በከፍተኛ ሁኔታ መምታት ጀመረ። ፊቷም በአፍረት ቀላ። ወንዶቹም ጥለዋቸው ሲሄዱ ቻኪ በፍጥነት ተሰናብተው ወደ ቤቷ ሮጠች። በዛ ምሽት ሱባሩ ያንን አዲሱን መለያ ፎቶውን በኢንተርኔት ላይ የጫነ ሲሆን ፎቶውንም በከፍተኛ ሁኔታ ተሰራጨ። ሱባሩ ስለረዳችው ቻኪን አጥብቆ አመሰገናት። ከዚያም የሱ ስራ አስኪያጅ ደውሎ አዲሱ የድራማ ኦዲሽን በስኬት ማለፉን ነገረው። ቻኪም በደስታ ተሞልታ እንኳን ደስ አለህ ምኞቷን ገለጸችለት። ከተወሰነ ጊዜ በኋላ ቻኪ በአንድ ምግብ ቤት ውስጥ የትርፍ ሰዓት ስራ ጀመረች ሲሆን እዚያም አካሺ ከተባለ ወጣት ጋር ተዋወቀች። ሱባሩ በፊልም ቀረጻው ስራ ብዛት ምክንያት ከክፍል ዘወትር የሚቀር ሲሆን ማታ ማታ የፊልም ስክሪፕቱን ያጠና ነበር። በዚህ የተነሳ ከቻኪ ጋር እንደ ቀድሞ መገናኘት ባይችልም በየቀኑ ግን ምስጢራዊ የጽሁፍ መልእክት ይልክላት ነበር። ሱባሩ ከቀረጻው ቦታ ጥቂት ጊዜ አግኝቶ ቻኪ ወደምትሰራበት ምግብ ቤት መጣ። እሷን ለማስደሰት ሲልም እንደ ተራ ደንበኛ ሆኖ ተቀመጠ። ቻኪም እሱን በማየቷ ታላቅ ደስታ ተሰማት። በኋላም ላይ የሱባሩ አዲስ የፍቅር ድራማ በይፋ ታወጀ። ቻኪም እሱን ኡዙኪ ከተባለች ታዋቂ ተዋናይት ጋር አብሮ እንደሚሰራ አወቀች።
የቻኪ ቤተሰቦችና የሱባሩ እናት ተሰብስበው ለእሱ ታላቅ የምስጋናና እንኳን ደስ አለ ግብዣ አዘጋጁ። የቻኪ ቤተሰቦችም ሱባሩ ያቺ ታዋቂ ተዋናይ በፊልሙ ላይ መሳም ይኖርበት እንደሆነ ጠየቁ። እሱም ተሸማቆ ደንግጦ አዎ ሲል መለሰላቸው። ይህንን የሰማችው ቻኪ በልቧ ብታዝንም በውጫዊ ገጽታዋ ግን ሁሉንም ነገር መልካም እንደነበር አስመሰለች። የቻኪ እናት ከልጅነታቸው ጀምሮ እጅግ ተቀራርበው ስላደጉ ቻኪና ሱባሩ ወደፊት ይጋቡ ብላ ታስብ እንደነበረ ተናገረች። ቻኪ ግን እሱ አሁን ትልቅ ዝነኛ ሰው በመሆኑ ይህ ፈጽሞ እንደማይሆን ነገረቻት። ቆየት ብሎ ሱባሩ ወደ ቻኪ መጥቶ የድራማውን ስክሪፕት እንድታጠናው ጠየቃት። ስልጠናውን ሲጀምሩ ግን ትዕይንቱ እጅግ የፍቅር ስሜት የተሞላበት በመሆኑና እሷ ባጠገቡ ስላለች ትኩረቱን መሰብሰብ ስላልቻለ ሱባሩ መሳቅ ጀመረ። ቻኪም ሌላ ትዕይንት ምረጥ፣ ያ ትዕይንት በመካከላቸው የሚደረገው የመሳሳም ትዕይንት ሆነ። እሷም ደንግጣ በፍጥነት ስክሪፕቱን ዘጋችው። ሱባሩ ከዚህ ቀደም የትኛው ልጃገረድ ስሙ ስለማያውቅ በዚህ ትዕይንት ላይ በርካታ ማስታወሻችን እንደጻፈ ነገራት። ቻኪም በሳቅ ተሞልታ የመሳሙን ትዕይንት እንዲለማመድ ልትረዳው ትችል እንደሆነ ጠየቀችው። ሱባሩም በከፍተኛ ሁኔታ ደነገጠ። ቻኪም እየቀለደች እንደነበረ ገልጻ ጥላው ልትሄድ ስትሰናዳ ሱባሩም እጇን በለስላሳ ሁኔታ ይዞ በበሩ አጠገብ አስቆማት። ፊቷን በእጆቹ ይዞ ከንፈሮቻቸው ሊነካኩ ጥቂት እስኪቀራቸው ድረስ እጅግ አቀረባት። ነገር ግን በመጨረሻም ቅስፈት ሱባሩ ወደ ኋላ አፈገፈገ። ቻኪም ለሱ እጅግና ውድ የከበረች ልጃገረድ ስለሆነች ዝም ብሎ ለስልጠና ሲል ብቻ ሊስማት እንደማይፈልግ ነገራት። ለረዳችውም አመሰገናት። ቻኪ በታላቅ እፍረትና ስሜት ተሞልታ የሆነውን ነገር ሁሉ ለጓደኛ ለኮንዶ ነገረቻት። ኮንዶ ለሱባሩ የድራማ ፕሪሚየር ስኬት እንዳገኘች ገልጻ አንድ ትኬት ለቻኪ ሰጠቻት። በመንገድ ላይ ሳሉም አንድ ሰው መሬት ላይ ወድቆ ሲመለከቱ ረዱ። ያም ሰው የሱባሩ ስራ አስኪያጅ ነበር። እነሱም የያዛቸውን እቃዎች ተሸክመው እስከ ኤጀንሲው ድረስ አደረሱ። እዛም ስራ አስኪያጁ ትንሽ ተዋናዮች በፎቶ ቀረጻ ላይ እንደሆኑ ገልጾ ቻኪ ወደ ቀረጻው ክፍል እንድትገባ ፈቀደላት። እዛም ሺንዶ የተባለው ሌላ ታዋቂ ተዋናይ ያገኘችው። የሱባሩንም አስገራሚ ፎቶ ቀረጻ ጥበብ አይታ በሁኔታው ተማረከች። እሱም ስታደንቀው ሰምቶ ሱባሩ በአፍረት ቀላና ፈገግ አለ። ከጥቂት ደቂቃዎችን በኋላ ግን ተዋናይቱ ሁዙኪ በቦታው ደረሰች። ሁዙኪ ቻኪን ስትመለከት የሱባሩ ቤተሰብ መሆኗን አለመሆኗን ጠየቀቻት። ቻኪም ተራ ጓደኛው መሆኗን ነገረቻት። ከዚያም በኋላ ሁዙኪና ሱባሩ አብረው ፎቶ መነሳት የጀመሩ ሲሆን ሰዎቹም እጅግ የሚያምሩ ጥንዶች እንደሆኑ ይናገሩ ነበር። ይህንን የሰማችው ቻኪ በልቧ ታላቅ ቅናትና ሐዘን ተሰምቷት ቦታውን ጥላ ወጣች። ሱባሩ ግን ተከትሏት በመሮጥ እሱን በማየቱ ታላቅ ደስታ እንድትሰማው ነገራት። እሱም ስለ ቀረጻው እንኳን ደስ አለህ ምኞታን ገለጸችለት። እንዲሁም ቪንዶም እንዳገኘችውና እጅግ ደግ ሰው በመሆኑ በሚቀጥለው ጊዜ የእሱ ፊርማ እንደምትጠይቀው ነገረችው። ይህንን የሰማው ሱባሩ እሷ የእሱን ፊርማ መቼም ጠይቃው ስለማታቅ በልቡ ክፉኛ ቀና። እሱም ማዘኑን ስታይ ቻኪ የእሱን ፊርማ እንዲሰጣት ጠየቀችው። እሱም በደስታ ተሞልቶ ፈረመላት። እሷ ግን ፊርማው ምንም አይነት ውበት እንደሌለውና በእንግሊዝኛ መጻፍ እንዳለበት በመግለጽ ልምምድ እንዲያደርግ ወረቀት ሰጠችው። እሱ ግን ይህንን አጋጣሚ በመጠቀም ሊያሾፍባት አሰበና ፊርማውን በገዛ እጇ ላይ ፈረመባት። እሷም መከራከሯን ትታ ፊቱ ላይ ልትጽፍበት በኃይል ዘለለች። እጅግም አስደሳች ጊዜ ማሳለፉ። ከዛን እጇን ልትታጠብ ብትሄድም በመጨረሻ ግን ይህንኑ የእሱን ፊርማ ላለማጥፋት ወሰነች። እቃዎቿን ለመውሰድ ወደ ክፍሉ በተመለሰችበት ወቅት ሱባሩ ተኝቶ አገኘችው። በብርድ ልብስም ሸፈነችው። የተበተነውን ጸጉሩንም በጥንቃቄ አስተካከለችለት። ልክ በዚያ ቅጽበት ሱባሩ ተኝቶ ሳለ እጇን አጥብቆ ያዛት። እሷም የነቃ መስሏት በጥልቅ እንደምትወደው ሚስጥሯን ተናዘዘችለት። እሱ ግን በቃላቱ ደንግጦና ተገርሞ በአንድ ጊዜ አይኖቹን ከፈተ። እሷ ግን በፍጥነት በመዋሸት ምንም አይነት ነገር እንዳልተናገረች ነገረችው። ሱባሩም ግራ ቢጋባም በልቡ ግን ታላቅ ደስታ ተሰማ። ሱባሩ ሁልጊዜ የሚያደርገውን ነገር በሙሉ በጽሁፍ መልእክት ለቻኪ ነግራት ነበር። ኮንዶ ሱባሩም እሷ እንደሚወዳት አምና የፍቅር ቃሏን እንድትነግረው አበረታታቻት። ቻኪ ግን በጭካኔ ውድቅ ያደርግብኛል በሚል ፍርሃት አመነታት። ኮንዶ ግን ጨርሶ ሳይመክሩ ከመተው መሞከር ይሻላል ስትል መከረቻት። እሷም በሙከራው ተስማማች። ስለዚህ ሱባሩ በምሽት 7 ሰዓት ላይ ስራው እንደሚጠናቀቅ በነገራት ጊዜ በተራራው እይታ ቦታ እንዲገናኙ ጠየቀችው። ነገር ግን ስልኩ እንደተዘጋ የኤጀንሲው ፕሬዝዳንት ሱባሩን በአስቸኳይ ሊያነጋግረው ፈለገ። ቻኪ ስራውን ስታጠናቅቅ ታካሺ ለእራት የጋበዛች ቢሆንም እሷ ግን በዚያ ምሽት ትልቅ ቀጠሮ ስላላት ጥያቄውን ውድቅ አድርጋ ወደ ተራራው እይታ ቦታ ፈጠነች። ሆኖም ግን ለረዥም ሰዓታት ብትጠብቀውም ሱባሩ ግን በቦታው ጨርሶ ሊደርስ አልቻለም ነበር። ተስፋ ቁርጣ ወደ ቤቷ እየተመለሰች ሳለች በመንገድ ላይ ከሱባሩ ጋር በድንገት ተገናኘች። እሱም በአንድ አስቸኳይ የስራ ጉዳይ ስለገጠመው መምጣት ባለመቻሉ በጥልቅ ይቅርታ ጠየቃት። እሱ በጥልቅ ማዘኑ ስታይ መክሰስ አቀረበችለት። እሱም እጇ ላይ የጻፈውን ፊርማ አሁንም እንዳልጠፋ አስተዋለ።
እሷም መታጠብ እንደረሳች በመግለጽ ዋሸች። እሱም ፈገግ አለ። በዛ መሀል ቻኪ ታላቅ ድፍረትን ሰብስባ በጥልቅ እንደምትወደው የፍቅር ቃሏን ገለጸችለት። ሱባሩ ግን ይቅርታ ጠየቃትና እሷ እንደ ልብ ጓደኛው ብቻ እንደሚመለከታት ነገራት። በተጨማሪም እስካሁን ድረስ እንደዚህ አይነት ምቾት የማይሰጥ ስሜት ውስጥ ስላስገባት ይቅርታ እየጠየቀ ከእንግዲህ ማለዳ ጠዋት መታ እንዳታነቃው ጠየቃት። እሷም ይህ ድርጊት ለእሷ መቼም ቢሆን አስቸጋሪ እንዳልነበረ ገልጻ የፍቅር ንግግሯን እንዲረሳ በመለመን በጥልቅ ሐዘን ወደ ቤቷ ተመለሰች። በማግስቱም ጠዋት ቻኪ የሱባሩን የማንቂያ ደወል ሲጠፋ ሰማች። እሱም ያለ እሷ እርዳታ ራሱን ችሎ መነሳት መቻሉን አረጋገጠች። ቀናትም አለፉ። ቻኪና ሱባሩ እርስ በርሳቸው ጨርሶ አይገናኙም ነበር። በመጨረሻም የድራማ ዕለት ደረሰና ቻኪ ከጓደኛዋ ጋር ለመመልከት ሄደች። ሱባሩ በስክሪኑ ላይ በታየበት ቅጽበት ተማሪዎቹ ልጃገረዶች በሙሉ በደስታ ሲጮሁ፣ ቻኪ ግን እሱን በጥልቀት ስለናፈቀችው ስቅስቅ ብላ ማልቀስ ጀመረች። ሱባሩ በፊልም ቀረጻው ስራ ብዛት ምክንያት አሁንም ከክፍል ይቀራል። ቻኪ በጥልቅ ሐዘን ወደ ቤቷ ስትመለስ ሱባሩ በጠና ታሞና ደክሞ በበሩ አጠገብ አገኘችው። እሷም ወደ ቤቱ እንዲገባ ረዳችው። እሱም ስለረዳችው አመሰገናት። እሷም ልትሰናበተው ስትል ግን እናቱ እቤት እንደሌለች አስተዋለች። ስለዚህ እሱን ለመንከባከብ ስትል ሌሊቱ ሙሉ በአጠገቡ ለማደር ወሰነች። ሱባሩም ጠዋት ሲነቃ ይህ ድርጊቷን አይቶ በጥልቅ ልቡ ተነካ። እሱ በጥሩ ጤንነት ላይ መሆኑን ስታይ ልትሰናበተው ብትሞክርም እሱ ግን ሊቆጣጠረው ያልቻለው ስሜቱን ገልጾ በሳማት ጊዜ በከፍተኛ ሁኔታ ደነገጠ። እሱ ቀደም ሲል ይገፋት ስለነበረ አሁን የሳማት ዝም ብሎ ለስልጠና እንዲሆን ብቻ መስሏት ክፉኛ ተናደደች። ሱባሩ ግን ተሸማቆና ደንግጦ የሳማት እሷ ከሱ ላይ ያለባትን የፍቅር ስሜት እንድታስወግድና ህይወቷን እንዲቀጥል ለመርዳት እንደነበረ በመግለጽ ዋሻ። ይህም እሷን ይበልጥ አበሳጫትና በከፍተኛ ቁጣ ጥላ ወጣት። በስራው ቦታዋ ቻኪ በጥልቅ ሐዘን ውስጥ ሆና ያያት ታካሃሺ ልቧ መጎዳቱን ተረዳ።